በዋሽንግተን ግዛት የምትገኘው ወደብ አቅራቢያ ያለችው ትንሿ ፖርት ኦርቻርድ ከተማ በ2014 የፈረንጆች ዓመት አጋማሽ ላይ አሰቃቂ ቪዲዮና የፎቶ ማጋሪያ ድረገጾች መነጋገሪያ ትሆናለች ብሎ ያሰበ አንድም ሰው አልነበረም። ከተማዋ በሰላማዊነቷና በዝቅተኛ የህይወት እንቅስቃሴዋ የምትታወቅ ነበረች። ነገር ግን በዚያች ኖቬምበር 4 2014 ማለዳ ላይ በዚያች ጥቁር አፓርታማ ግድግዳዎች መካከል የከተማው ሚስጥር ግን የከተማዋን ሰላም ብቻ ሳይሆን የመላው አሜሪካን የኢንተርኔት ተጠቃሚዎች ነፍስ የሚያንቀጠቅጥ ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ታሪካችን የሚጀምረው ስለ አምበር ሊንኮልን በማሰብ ነው። አምበር የ30 ዓመት ወጣትና የ13 ዓመት ታዳጊ ልጅ እናት ነበረች። በህይወቷ ውስጥ በርካታ ውጣ ውረዶችን ያሳለፈች፣ ነገር ግን ለልጇ የተሻለ ነገር ለመስጠትና ሰላማዊ ህይወት ለመገንባት የምትታገል ጠንካራ ሴት ነበረች። በፖርት ኦርቻርድ ከሚገኘው አፓርትመንቷ ውስጥ ከታዳጊ ልጇ ጋር በሰላም ለመኖር ጥረት የምታደርግ እናት ነበረች። ነገር ግን የአምበር ህይወት አቅጣጫውን መቀየር የጀመረው ዴቪድ ማይክል ካላክ ከተባለው የ33 ዓመት ጎልማሳ ጋር ከተዋወቀች በኋላ ነበር። ዴቪድ በውጭ በኩል ሲያዩት አነስተኛና ጭምት የሚመስል ነገር ግን ውስጡ በከባድ የአልኮል ሱሰኝነት፣ በቁጣና በስነ ልቦናዊ አለመረጋጋት የተሞላ ግለሰብ ነበር። ቀደም ሲል የነበሩበት የጥቃትና የስርቆት ወንጀል መዝገቦች እንደሚጠቁሙት ዴቪድ ካላክ የውስጥ ቁጣውን መቆጣጠር የማይችል ሰው ነበር። ከጊዜ በኋላ ካላክ ወደ አምበር አፓርትመንት አብሯት ለመኖር ገባ። በውጭ ለሚያያቸው ሰው ጥንዶቹ ተራ የፍቅር ህይወት የሚመሩ ይመስሉ ነበሩ። ነገር ግን በሩ ከተዘጋ በኋላ በቤት ውስጥ የሚካሄደው ስነ ልቦናዊ ፍንጭትና አለመግባባት ዕለት ተዕለት እየጨመረ መጣ። ጊዜው ለሰኞ አጥቢያ እሁድ ኖቬምበር 3 2014 ምሽት ላይ ነው። በአፓርትመንት ውስጥ ያለው ውጣ ውረድ ጣራ ነካ። በዴቪድ ካላክና በአምበር መካከል ከባድ ጭቅጭቅ ተነሳ። የ13 ዓመቱ የአምበር ልጅ በክፍል ውስጥ ሆኖ የጥንዶቹን የጋለ ክርክር፣ የዕቃ መወራወርና የጩኸት ድምጽ ይሰማ ነበር። አምበር ካላክ ወዲያውኑ ቤቷን ለቆ እንዲወጣ ጠየቀችው። ዴቪድ ካላክ ደግሞ በሳሎን ሶፋ ላይ እንዲተኛ የመኝታ ከረጢት እንዲሰጠው አምበር ወደ ልጇ ክፍል ገብታ ጠይቃ ነበር። ታዳጊው ልጅ በዚያ ምሽት ወደ እንቅልፍ ሲሄድ በቤት ውስጥ የነበረው ውጥረት ሰክኖ የተጠናቀቀ ይመስለው ነበር። ነገር ግን ያ ምሽት በፖርት ኦርቻርድ አፓርትመንት ውስጥ የተለመደ የጥንዶች ጭቅጭቅ ብቻ አልነበረም። በዴቪድ ካላክ አእምሮ ውስጥ ጨለማና አስፈሪ ሴራ እየተጠነሰሰ ነበር። ከሌሊቱ 7 ሰዓት አካባቢ አምበር አልጋዋ ላይ በነበረችበት ወቅት በዚያች ጥቁር ክፍል ውስጥ የተከሰተው ነገር የሁለቱንም ህይወት ለዘላለም የሚቀይርና የመላው ዓለም የኢንተርኔት ማህበረሰብን የሚያስደነግጥ ጸጥተኛ አደጋ ነበር። ከሌሊቱ 7 ሰዓት አካባቢ የፖርት ኦርቻርድ አፓርትመንት በጸጥታ ተውጣለች። የአምበር ልጅ በክፍል ውስጥ ተኝቷል። ነገር ግን በዴቪድ ካላክ አእምሮ ውስጥ ያለው ውስጣዊ ቁጣና ጥላቻ በቁጥጥር ስር ሊውል አልቻለም። ካላክ ወደ አምበር መኝታ ክፍል በዝግታ አመራ። አምበር አልጋዋ ላይ በሰላም ተኝታ ነበር። ግን ያለምንም ርህራሄና ሳታስበው ካላክ በገዛ እጆቹ የአምበርን ጉሮሮ ጨምቆ ያዘ። አምበር ለመታገልና ለመተንፈስ ያደረገችው ጥረት ሁሉ የካላክን የጨካኝነት ስሜት ሊያቆመው አልቻለም። የካላክ አሰቃቂ ድርጊት አምበር ህይወቱ አልፎ እስክትረጋ ድረስ ቀጠለ። የወንጀሉ አሰቃቂነት በዚህ ብቻ አላበቃም። ካላክ ወንጀሉን ከፈጸመ በኋላ የነበረው ባህሪ ፍጹም ቀዝቃዛና የሰው ልጅ ህሊና የሌለው ነበር። ካላክ የሟቿን አምበር ስልክ፣ የመንጃ ፍቃድ እንዲሁም የባንክ ካርዶቿንና የመኪናዋን ቁልፍ ሰበሰበ። ከዚያም አስክሬኗን አስፈሪ በሆነ መልኩ በማስተካከል አጠገቧ በሚገኘው የመስታወት ፍሬም ላይ በብሌድና በመንጃ ፍቃዷ ስለታማ ጫፍ በመጠቀም የተለያዩ ጽሑፎችን ቀረጸ። ከነዚህ መካከል እሷ ናት አስቀድማ የገደለችኝ፣
እንዲሁም መጥፎ ዜና የሚሉ አስፈሪ ቃላት ይገኙበታል። ነገሩ እዚህ ጋር ነው የሚገርመውና መላውን ዓለም ያስደነገጠው። ካላክ ከቦታው ከመሸሹ በፊት የሞባይል ስልኩን አውጥቶ የሟቿን አምበር አሰቃቂ የፎቶ ምስሎችን አነሳ። ከዚያም ከምሽቱ 9 ሰዓት አካባቢ ፎርቻን በተባለውና ተጠቃሚዎች ስማቸውን ሳይገልጹ መረጃና ምስሎችን በሚለጥፉበት ድረ-ገጽ ላይ በሚገኘው ቪዲዮ ጌምስ ቦርድ ላይ ምስሎቹንና አስፈሪ ጽሑፎችን መለጠፍ ጀመረ። ካላክ በላከው መልእክት ላይ እንዲህ ሲል ጻፈ። እሷን መግደል ከምታስቡት በላይ ከባድ ነበር። እቃዎቿን ሰብስቤ በመኪናዋ ከመጥፋቴ በፊት ይህ ምስል ለማጋራት ፈልጌ ነው። በፖርት ኦርቻርድ ዋሽንግተን የሚገኘው አድራሻዋ ይሄ ነው። ፖሊሶች በቅርቡ አግኝተውት ይሆናል። እኔ ግን ራሴን በፖሊስ እጅ ለመስጠት አላሰብኩም የሚሉ መልእክቶች ነበሩት። የፎርቻን ተጠቃሚዎች በመጀመሪያ ምስሎቹን ሲመለከቱ በኢንተርኔት ላይ እንደሚደረጉት በርካታ የሐሰት ምስሎችና ቀልዶች ቆጥረውት ነበር። ነገር ግን ምስሎቹ ላይ ያለው ዝርዝር ሁኔታ፣ የቦታው አድራሻና የፖሊስ ድግምግሞሽ መረጃዎችን ተከታትለው ሲያረጋግጡ በስክሪናቸው ላይ የሚያዩት ነገር እውነተኛ የወንጀል ትዕይንት መሆኑን ተረዱ። የድረገጹ ተጠቃሚዎች ወዲያውኑ ለ911 ስልክ በመደወል ለፖሊስ ጥቆማ መስጠት ጀመሩ። በዚህ ጊዜ ሁሉ በዚያው አፓርትመንት ሌላኛው ክፍል ውስጥ ተኝቶ የነበረው የአምበር የ13 ዓመት ልጅ እናቱ በሌላኛው ክፍል ሕይወቷ አልፎ እንደተደፋችና ገዳዩዋ በኢንተርኔት ላይ ምስሏን እያሰራጨ እንደሆነ የሚያውቀው ነገር አልነበረም። ኖቬምበር 4 2014 ዓ.ም ማለዳ ላይ የአምበር የ13 ዓመት ልጅ ከእንቅልፉ ሲነቃ ቤቱ ፍጹም ጸጥታ ሰፍኖበት ነበር። እናቱን ለመፈለግ ወደ መኝታ ክፍሉ አመራ። ነገር ግን በሩ ተቆልፎ ነበር። በሩን ቢያንኳኳም ምንም አይነት ምላሽ ሊያገኝ አልቻለም። ታዳጊው ልጅ እናቱ ተኝታ እንደሚሆን በማሰብ ወይም ወደ ስራ ሄዳ ይሆናል በሚል ግምት ከቤት ወጥቶ ወደ ትምህርት ቤት አመራ። ነገር ግን ከሰዓት በኋላ ሁኔታዎች ፍጹም ተቀየሩ። የአምበር አባት ሚካኤል ኮፕሊን ልጁ ከትምህርት ቤት ሲመለስ አግኝቶት አብረው ወደ አፓርትመንቱ ገቡ። ሚካኤል የልጁን መኝታ ክፍል በር በኃይል ከፍቶ ሲገባ ያየው ነገር የታሪክ ቅዠት ያህል አስፈሪ ነበር። አምበር አልጋዋ ላይ ሕይወቷ አልፎ ተጥላለች። የመኝታ ክፍሉ ግድግዳና መስታወቶች በአስፈሪ ጽሑፎች ተሸፍነዋል። ሚካኤል ወዲያውኑ ድንግጥ ብሎ ወደ 911 በመደወል የፖሊስና የድንገተኛ እርዳታ ሰራተኞች እንዲደርሱ ጥሪ አቀረበ። ፖሊሶች ወደ ስፍራው ሲደርሱ ያዩት ነገር የወንጀሉን ጨካኝነት የሚያሳይ ነበር። አምበር በጉሮሮዋ ላይ በተደረገ ከባድ ጫና ምክንያት ሕይወቷ ማለፉ ተረጋገጠ። ፖሊሶች በአፓርትመንት ውስጥ ፍተሻ ሲያደርጉ የፎርቻን ተጠቃሚዎች ቀደም ብለው የላኳቸውን ጥቆማዎች ከቦታው እውነታ ጋር አገናዘቡት። በኢንተርኔት ላይ የተሰራጩት ምስሎችና በወንጀሉ ስፍራ ያለው እውነታ ፍጹም ተመሳሳይ ነበሩ። እውነቱን ለመናገር በዚያ ሰዓት ዴቪድ ካላክ የአምበርን መኪና ወርቃማ ቀለም ያላትን 2001 ፎርድ ፎከስ ይዞ ከአካባቢው አምልጦ ነበር። ፖሊስ ወዲያውኑ የካላክን ምስልና የመኪናውን ታርጋ በመላው ዋሽንግተን ግዛትና አጎራባች አካባቢዎች በማሰራጨት ታላቅ የአደን ዘመቻ ጀመረ። ካላክ በየመንገዱ የመኪናውን ፍጥነት በመጨመር ከፖሊስ ለማምለጥ ይሞክር ነበር። በፖርት ኦርቻርድ አቅራቢያ የሚገኝ አንድ የፖሊስ አባል መኪናውን አይቶ ሊያስቆመው ቢሞክርም ካላክ በፍጥነት አምልጦ ሰፊ መንገድ ላይ ተሰወረ። ካላክ በሽሽት ላይ ያለ ለፖሊስ ፍንጭ የሚሰጡና ባህሪውን የሚያሳዩ አጫጭር የጽሑፍ መልእክቶችን ለጓደኞቹ ይልክ ነበር። መልእክቶቹ ሙሉ በሙሉ ተስፋ መቁረጡን፣ ጨካኝነትና ራሱን የማጥፋት ፍላጎት የሚያንጸባርቁ ነበሩ። ዴቪድ ካላክ ከፖሊስ አደን ማምለጥ የቻለው ለጥቂት ሰዓታት ብቻ ነበር። ሽሽቱ በፖርት ኦርቻርድ አልተገደበም። የካላክ ቀጣይ አቅጣጫ ወደ ኦሬጎን ግዛት ነበር። ነገር ግን የቴክኖሎጂውና የሕግ አስከባሪዎች ቅንጅት መረቡን እያጠበበበት መጣ። በፖሊስና በሕግ አስከባሪዎች የተዘረጋው የመረብ አደን ፍጥነቱን አቀዘቀዘው። ዴቪድ ካላክ የአምበርን ወርቃማ መኪና እየነዳ ወደ ኦሬጎን ግዛት በመግባት ፖርትላንድ ከተማ አካባቢ ደረሰ። ነገር ግን ሽሽቱ ረጅም ርቀት ሊያስጉዘው አልቻለም። ኖቬምበር 5 2014 ምሽት አካባቢ
በፖርትላንድ ከተማ ዳርቻ በሚገኝ ገጠራማ መንገድ ላይ አንድ የኦሪጎን ግዛት ፖሊስ አባል በጥበቃ ላይ ያለ የካላክን መኪና ተመለከተ። ፖሊሱ ወዲያውኑ መኪናውን ለማስቆም አልሞከረም። ባይሆን አብሮ መከተል ጀመረ። ካላክ ፍጥነቱን በመጨመር ለማምለጥ ቢሞክርም ቁጥጥሩን አጥቶ መኪናዋ ከመንገድ ወጥታ ቆመች። ካላክ መኪናዋን ትቶ ወደ አቅራቢያው ወደሚገኝ ጨለማ የደን አካባቢ በእግሩ ፈረጠጠ። ካላክ ከአሁን በኋላ የሚያመልጥበት ምንም አይነት መንገድ አልነበረም። የፖሊስ ውሾች፣ ሄሊኮፕተሮችና በርካታ የሕግ አስከባሪዎች አካባቢውን ሙሉ በሙሉ ከበቡት። ካላክ በጫካ ውስጥ ከተሸሸገ ከጥቂት ሰዓታት በኋላ ከጨለማው ውስጥ እጆቹን ወደ ላይ አውጥቶ ወጣ። በዛ አቅራቢያ ለነበረ አንድ የፖሊስ አባል ጥቃቅን ቃላትን በመናገር እጁን ሰጠ። ካላክ ለፖሊሱ የተናገረው የመጨረሻው ቃል እንዲህ ይላል: እኔን ነው የምትፈልጉት ሰው? እኔ ዴቪድ ካላክ እባላለሁ። እጄን ለመስጠት ነው የመጣሁት አለ። ፖሊሶች ወዲያውኑ በቁጥጥር ስር አዋሉት። ካላክ በቁጥጥር ስር ሲውል ምንም አይነት የጸጸት ስሜት አያሳይም ነበር። ይልቁንም ፍጹም ድንዝዝ ያለና የተረጋጋ ባህሪ ነበረው። በምርመራው ወቅት ካላክ ወንጀሉን መፈጸሙንና ምስሎቹን በፎርቻን ላይ መለጠፉን አልካደም። ይሁን እንጂ የሕግ ሂደቱ የካላክን የስነ ልቦና ሁኔታና የአእምሮ ጤንነት ለመመርመር ጊዜ ወስዶ ነበር። በመጨረሻ ፍርድ ቤቱ ካላክ በወንጀሉ ወቅት የአእምሮ ጤንነቱ ሙሉ በሙሉ ጤናማ እንደነበርና ያደረገውን ድርጊት ጠንቅቆ እንደሚያውቅ አረጋገጠ። በ2017 የፈረንጆች ዓመት ፍርድ ቤቱ በዴቪድ ማይክል ካላክ ላይ የመጨረሻ ውሳኔውን አስተላለፈ። ካላክ የመጀመሪያ ደረጃ ግድያና የቤት መስበር ወንጀሎችን በመፈጸሙ የ82 ዓመት የጽኑ እስራት ፍርድ ተፈረደበት። ይኸውም በተግባር ሙሉ ሕይወቱን ከእስር ቤት ሳይወጣ የሚያጠናቅቅበት ፍርድ ነው። ይህ አሰቃቂ ታሪክ የአንድ እናትን ሕይወት መቅጠፉ ብቻ ሳይሆን የዲጂታሉ ዓለምና እውነተኛው ዓለም የሚገናኙበት መስመር ምን ያህል አደገኛ እንደሆነ እንዲሁም በኢንተርኔት ጥላ ስር የሚሸሸጉ የሰዎች ጨለማ ጎኖች ምን ያህል አስፈሪ እንደሆኑ ለዓለም ትልቅ ማንቂያ ደውል ሆኖ አልፏል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።